wants us to stay put. Nose of a dog, the heart of a Marine. Sounds like a hero to me. የተረጋጋ ታማኝ ኩሩሻ እንዲሁም ደፋር አንዳንድ ጊዜ ጀግኖች ኬፕ አይለብሱም በአራት እግራቸውም ይሄዳሉ። ይህ የፊልሙ ጎራ ቻናል ነው። ሙቪዎችን ባጭሩ ምን ተረከበት ሲሆን ላይክ፣ ሰብስክራይብ ኤንድ ሼር በማድረግ ተባበሩን። በቀጥታም ወደ ፊልሙ። ታሪኩ የሚጀምረው ማክስ የተባለ አሜሪካዊ ወታደር ውሻን እያሳየን ነው። ከአሜሪካ ጦር ወታደሮች ቡድን ጋር አደገኛ በሆነ አሸባሪዎችና በድብቅ ስጋቶች በተሞላ ሩቅ የአፍጋኒስታን አካባቢ እየተጓዘ ነበር። ማክስ የቤልጂየም ሜላኒኖይ ዝርያ ሲሆን የጦር መሳሪያ ፈንጂዎችንና የተደበቁ ጠላቶችን ለማሸት በልዩ ሁኔታ የሰለጠነ ወታደራዊ ውሻ ነው። ከእነዚያ ወታደሮች መካከል ማክስን የሚቆጣጠረውና የቅርብ ጓደኛው ካይል ዊንኮት ይገኝበታል። ትስስራቸው የማይፈርስ ነበር። በአንድነት ብዙ የማይቻሉ ተልእኮዎችንም አጠናቀዋል። በዚህ ጊዜ ቡድናቸው ትንሽ የአፍጋኒስታን መንደር ሲገባ ማክስ በድንገት ካይልን አስጠንቆ ወደ አንዱ ቤት ወሰደው። ቤት ውስጥ ማስክ አሽትቶ ቆመና ከምንጣፉ ስር የተደበቀ ሚስጥራዊ ክፍል እንዳለ አመላከተ። ልክ በዚያን ጊዜ አንድ ሰው ከውስጥ መሳሪያውን ወደ ማክስ አነጣጠረ። ነገር ግን ካይል በፍጥነት ምላሽ ሰጠና ተኳሹን ገደለው። ክፍሉ ሲከፈት ህገወጥ ሽጉጦችና ጥይቶች ተሞልቶ ነበር። ከተልእኮ በኋላ ካይል ወደ ካምፑ ተመለሰና በቪዲዮ ኮል ለቤተሰቦቹ ደወለ። አባቱ ሬን ዌይንኮት ይባላል። ጡረታ የወጣ የባህር ኃይል መኮንን ነበር እና ታናሽ ወንድሙ ጀስቲን ይባላል። ውሾቹን ብዙ ግድ የማይሰጠው ተራ አሜሪካዊ ልጅ ነበር። ነገር ግን ለካይል ማክስ እንደ ቤተሰብ ነበር። በየጥሪው የሱን ስም ይጠቅሳል እና የእናቱ ፓሌማ እንኳን ይህንን ደፋር ውሻ መውደድ ጀምራ ነበር። ከጥቂት ቀናት በኋላ ካይል በአዛዡ ተጠራ። አስደንጋጭ ነገር ነገሩት። ካገኟቸው የጦር መሳሪያዎች መካከል የተወሰኑት ከዕቃ ዝርዝር ውስጥ ጠፍተዋል። አንድ ሰው ሰርቋቸዋል እና ጥርጣሬው በካይል ቡድን ላይ አረፈ። ካይልን ጉዳዩን ለማጣራት ወሰነ። በቅርቡ እንግዳ ባህሪት ማሳየት የጀመረው የቅርብ ጓደኛው ታይለር ነበር። በማግስቱ ለሌላ ተልእኮ ሲወጡ ካይል ታይለርን አፋጠጠው። ነገር ግን ታይለር ከጉዳዩ እንዲርቅ አስጠነቀቀው። በዘመቻው ወቅት ማክስ ያልተለመደ ነገር ተሰማው። ካይል ወደፊት እንዲሄድ ነገረው። ነገር ግን በድንገት ፍንዳታ ተከሰተ። ዙሪያውን የተኩስ ድምፅ አስተጋባ። በትርምሱ ውስጥም ካይል ማክስን ለመጠበቅ ሞከረ። ታይለርን እንዲሸፍነው ጮሆ ነገረው። ነገር ግን ታይለር ከአለት ጀርባ ተደብቆ ካይልን ብቻውን ለአሸባሪዎች ትቶ ከዳው። ካይልን በጀግንነት ተዋጋ፣ ነገር ግን ሊተርፍ አልቻለም። አሳዛኙ ዜና ወደ ቤተሰቡ ሲደርስም ቤተሰቡ ሬይ፣ ፓሜላ እና ጀስቲን ተሰባበሩ። በቀብር ስነ ስርዓቱ ላይም መላው ከተማ ካይልን ለማክበር ተሰበሰበ። ማክስንም እዚያ አመጡት። በጸጥታ ወደ ካይል የሬሳ ሳጥን ተራመደ። እናም ከጎኑ ተቀመጠ። እንደ ቅርብ ጓደኛው ስንብት ለመናገር በሚመስል መንቀሳቀስ አልፈለገም። ስነ ስርዓቱ ሲያልቅም መኮንኖቹ ማክስን ሲወስዱ ሲሞክሩ፣ ነገር ግን ተቃወመ። አጥብቀው ጎተቱት። እያለቀሰም መሄድ አልፈለገም ነበር። ከካይል ቤተሰብ ጋር መቆየት ፈለገ። ወዲያውኑ ወደ ጀስቲን ሮጦ በውስጡ የካይልን ነጸብራቅ የሚያይ መሰለ። ነገር ግን ጀስቲን ውሾች ብዙም ግድ አይሰጡትም ነበር። እናም ቆልፎት ሲወስዱት ዝም ብሎ አየ። ከጥቂት ቀናት በኋላ ጀስቲን የካይልን ፎቶዎች እየተመለከተ ወንድሙ ክፍል ውስጥ ተቀመጠ። አባቱ ሊያናግረው ሞከረ። ነገር ግን ጀስቲን ካይልን በመጀመሪያ ወደ ጦርነት ሰራዊት የገባው በአንተ ምክንያት ነው ብሎ በመናገር ተቆጣ። ያኔ ነበር ፓሜላ አስከፊ ዜና ይዛ የገባችው። ጦር ኃይሉም ማክስን እንዲገድሉት ወስኗል ብላ ተናገረች። ቤተሰቡም ወዲያውኑ ወደ መጠለያው ሮጠ። በጦር ሰፈሩ አንድ መኮንን ለዊንኮት ቤተሰብ ነገራቸው። የካይል ሞት ማክስን ክፉኛ ነክቶታል። በጣም ጠበኛ፣ ያልተረጋጋ ሆኗል። በዚያ ሁሉ የስልጣና እንኳን አደገኛ ሊሆን ይችላል። ምርጫ የለንም፣ መገደል አለበት። ክፍሉ ጸጥ አለ። ጀስቲንና ወላጆቹ የሰሙትን ማመን አልቻሉም። ግን ያልተጠበቀ ነገር ተከሰተ። ጀስቲን ወደ ማክስ ሲራመድ ውሻው በድንገት ተረጋጋ። በጸጥታም ተቀመጠ። አይኖቹ በጀስቲን ላይ ተተክለው የሚያደርገውን እያንዳንዱን ትንሽ ምልክት ታዘዘ። ማክስም የካይልን መንፈስ በጀስቲን ውስጥ የሚያይ ይመስል ነበር። ሬይ ዌይንኮት ባለማመን ተመለከተ። እናም ለመጀመሪያ ጊዜ ለውሻው አዘነ። ማክስን ሊያሳድጉትም ወደ ቤት ላይ መጡት ወሰነ። ቤት ሲደርሱም ሬይ አስጠነቀቀ። ማክስ ለማጥቃት የሰለጠነ ወታደራዊ ውሻ ነው፣ አደገኛ ነው እና ቤት ውስጥ ልንይዘው አንችልም። ስለዚህ ማክስን በጓሮ ውስጥ ያስሩታል። በዚያች ሌሊት የቤቱ ጸጥታ በማክስ ጩኸት ቤተሰቡ ይረበሻል። አልተናደደም፣ እያዘነ ነበር እንጂ። ካይልንም እየናፈቀ ጩኸቱ ሁሉንም ሰው እንቅልፍ አሳጣ። በመጨረሻም ጀስቲን ተበሳጭቶ ወጣ። ነገር ግን ማክስን እሱ እንዳየው መጮህ አቆመ። ጀስቲን ወደ ውስጥ ለመመለስ ሲዞር ማክስ እንደገና ማልቀስ ጀመረ። አትተወኝ፣ እዚህ ቆይ እንደሚል ነገር። ጀስቲን በልቡ ፈቃደኛ ባይሆንም ከጎኑ ተቀመጠ። በመጨረሻም በማክስ አጠገብ በሳር ላይ ተኛ። ውሻው ቅርብ ሆኖ ከካይል አጠገብ ሲተኛ ይሰማው የነበረው መጽናኛም ተሰማው። በዚያች ሌሊት ማክስም አልተኛም ነበር። ነቅቶ ቀረ። በጸጥታ ጀስቲን የሚጠብቅ ጀመር። በማግስቱ ጠዋት ጀስቲን የቅርብ ጓደኛውን ቼዊና የቼዊ አጎት ልጅ የሆነውን ካርመንን አገኘ።
ካርመን ውሾችን በጣም የምትወድ ልጅ ነች። በአንገቷ ላይ ትንሽ የውሻ የመዳፍን ቅሳት እንኳን አላት። ጀስቲን ቤት ውስጥ ወታደራዊ ውሻ እንዳለው ስትሰማ ፈገግ አለች። አንድ ቀን ልናገኘው እፈልጋለሁ አለች። ጀስቲን ተጠራጠረ። እሱንም መቆጣጠር ከባድ ነው፣ ትንሽ አደገኛ ነው አላት። ካርመን በቀስታ ሳቀች። ውሾች መጥፎ አይደሉም፣ ስህተት ነው የሚረዱት። ትንሽ ፍቅር፣ ትንሽ ትዕግስት እና ትክክለኛ ስልጠና የሚያስፈልጋቸው ያ ብቻ ነው አለች። በማግስቱ ካርመንና ቼቢ የጀስቲን ቤት ጎበኙ። ካርመን ማክስን እንዴት ማናገር እንዳለበት፣ እንዴት ጽኑ ሆኖ ትዕዛዝ መስጠትና አክብሮት ማግኘት እንዳለበት አሳየችው። በጥቂት ሰዓታት ውስጥ አስገራሚ ነገር ተከሰተ። ለመጀመሪያ ጊዜ ማክስ ጀስቲንን ማመን ጀመረ እና ጀስቲንም እሱን ማመን ጀመረ። ጎረምሳው በአካባቢው ለመራመድ ይዞት መውጣት ጀመረ። በዚያ ምሽት እራት ላይ ማክስ በድንገት እንደገና መጮህ ጀመረ። ጮክ ብሎም ተጣራ። በተመሳሳይ ጊዜ የበሩ ደውልም መጮህ ጀመረ። ጀስቲን በሩን ከፈተ። እናም እዚያም የቆመው የካይል የድሮ የቡድን ጓደኛ ታይለር ነበር። ወላጆቹ እሱን በማየቷቸው በጣም ተደሰቱ። ታይለር በተልእኮ ላይ መቁሰሉን እና አሁን ፈቃድ ላይ ወደ ቤት መምጣቱን አስረዳ። ከትንሽ ቆይታ በኋላም ማክስን እንዲያገኙት ወደ ውጭ ሲወስዱት ውሻው ወዲያውኑ አብዷል። እየጮኸ አይኖቹ በቁጣ ተሞሉ። ከሰንሰለቱ ፈቶ በቀጥታ ወደ ታይለር ዘለለ። ሁሉም ደነገጡ። ጀስቲንና ካርመን ማክስን በጭንቅ መያዝ ቻሉ። ታይለርም በሕይወት ተረፈ። ግን ቤተሰቡ በጣም ደነገጠ። ማክስ የካይል የድሮ ጓደኛ አንዱን ለምን እንደሚያጠቃ ሊረዱ አልቻሉም። ነገር ግን ማክስ ሁሉንም ነገር ያስታውሳል። ካይልን የከዳው ለሞቱ ተጠያቂ ታይለር መሆኑንም ያውቃል። በማግስቱ ጀስቲን ማክስን አስወጥቶ ሲመለስ በጓሮ ውስጥ ትልቅ የብረት ማሰሪያ ተተክሎ አገኘ። እናቱም ይህም ለሰዎች ደህንነትና ለሌሎች ነው አለች። ከእንግዲህ ምንም አደጋ ልንወስድ አንችልም። በዚያ ምሽት ቤተሰቡ ሰልፍ ለመመልከት ወጡ። ርችቶች አየሩን ሞሉት። ፍንዳታዎች በየቦታ አስተጋቡ። በዚያም ሁሉ ጫጫታና መብራት መካከል ጀስቲን በድንገት ማክስን አስታወሰ። ማክስ ጮክ ያሉ ድምጾች ምን ያህል እንደሚፈራ ያውቃል። ልቡ በፍጥነት መምታት ጀመረች። ምክንያቱም አሁን ያ ምስኪን ውሻ ፈርቶ እና ብቻውን መሆን አለበት ብሎ በማሰብ ጀስቲን በፍርሃት ወደ ቤት ሮጠ። እንደደረሰ ማክስ እየተንቀጠቀጠ ፈርቶ አየ። አይኖቹን በፍርሃትና በግራ መጋባት የተሞሉ ናቸው። በአድማስ ላይ ባለው የርችት ድምፅ ተጎጂ ነው። ጀስቲን የማሰሪያ በር ከፈተ። ነገር ግን ማክስ አልተንቀሳቀሰም። ስለዚህ ጀስቲን ቀረብ ብሎ እጁን በቀስታ የማክስ ራስ ላይ አደረገ እና ውሻው ቀስ ብሎ መረጋጋት ጀመረ። በማግስቱ ታይለር ወደ ዊንኮት ቤት መጣ። ሬይን ለተወሰነ የግል ስራ መጋዘኑን ለአጭር ጊዜ መጠቀም አለብኝ አለው። ሬይ ታይለርን አሁንም እንደ ካይል ወንድም የሚያየው ስለሆነ ወዲያውኑ ተስማማ። ታይለር በካይል ሞት እንደሚያዝን አስመስሎ፣ ነገር ግን እውነቱን ግን በድብቅ ህገወጥ የጦር መሳሪያ ንግዱን እንደገና ለማስጀመር ነበር። በኋላ ላይ ሬይ ስለ ካይል እውነተኛ ሁኔታ ሲጠይቀው ታይለር ዋሸ። የውሸት እንባ በግድ አውጥቶ ማክስ ነው አለ። ካይልን ሊያስቆመው ሞክሮ ነበር፣ ግን ማክስ ወደ አደጋ ቀጠና ሮጠ። ካይልም ከኋላው ሄዶ ነው የተገደለው አለ። ይህንን ሲሰማ ሬይ በቁጣ ተበሳጨ። ጠመንጃውን ይዞ ማክስን ራሱ ለመግደል ተዘጋጅቶ ወደ ውጭ ሮጠ። ነገር ግን ጀስቲን በጊዜው ደረሰ። በመካከላቸውም ገብቶ አባቱን እንዲያቆም ለመነ። ጀስቲን አንድ ነገር ትክክል እንዳልሆነ ያውቃል። እውነቱ የተለየ እንደሆነ በጥልቀት ይሰማዋል። መልስ ለማግኘት ቆርጦ ወደ ጦር ሰፈሩ ሄደ። እዚያም ከካይል የድሮ ቡድን ጓደኞች አንዱ የሆነውን ሳጅን ሬይስን አገኘ። ሳጅን ማክስ ወታደር ሊጎዳ ፈጽሞ አይችልም አለው እና ታይለርን በዚያ ተልዕኮ ላይ አልተጎዳም። መሳሪያ በመስረቅ ታግዶ ነበር። ከዚያም ሬይስ ለጀስቲን የስልጠና ቪዲዮ አሳየው። ካይልና ማክስ ጎን ለጎን እንደ አንድ ነፍስ ለሁለት አካል አብረው ሲሰሩም ያሳያል። ጀስቲን እየተመለከተ አይኖቹ በእንባ ሞሉ። አሁን ማክስ ለካይል ሞት ምክንያት እንዳልነበረ ያውቃል። እሱም ጠባቂው የመጨረሻ ተስፋው ነበር። ከጥቂት ቀናት በኋላ ጀስቲን ማክስ ከጎኑ እየሮጠ በጫካ ውስጥ ብስክሌት ይነዳል። ከርቀት ታይለርን ከአሊዮ እና ምክትል ስታክ ጋር በመሆን የጦር መሳሪያ ሳጥኖችን ለወንበዴዎች ቡድን ሲሸጡ አዩ። ጀስቲንና ማክስ ቁጥቋጦ ውስጥ ተደብቀው ውሉ ሲካሄድ ተመለከቱ። ግን በድንገት የወንበዴዎቹ ውሾች የማክስን ሽታ አገኙ። ጮሁና ወደ እነሱ ዘመቱ። ማክስ ጀስቲንን ለመጠበቅ ውሾቹን ለማዘናጋት ወደ ተግባር ዘለለ። ጀስቲን ብስክሌቱን ይዞ ሸሸ። ነገር ግን መንገዱን ትንሽ እንደሄደ ወደቀ። መሮጥም ጀመረ። እናም ከጥቂት ጊዜ በኋላ ማክስ ከጎኑ እንደገና ታየ። በአንድነት መንገዱን ቀጠሉ። በመጨረሻም ተሳፍረው ወደ ቤት ሄዱ። እዚያም ሲደርሱ በጣም ደነገጠ። ማክስ ታይለርና ስታክ ቀድሞውኑ ውስጥ እየጠበቁት ነበር። የጀስቲንን የተሰበረ ብስክሌት በጫካ ውስጥ አግኝተው ሁሉንም ነገር እንዳዩ ያውቁ ነበር። ስታክ እጁን የተጎዳ መስሎ ጀስቲንና የእሱ አደገኛ ውሻ አጥቅተውኛል ሲል ተናገረ። ለሬይና ለፓሚላ ልጆና ያውሻ ከቁጥጥር ውጭ ናቸው ሲል ተናገረ። አንድ ሰው ከመጎዳቱ በፊት ማክስን ማስወገድ አለባቸው አላቸው። ጀስቲንም ተቃወመ። ነገር ግን ታይለር ወደ ጎን ጎትቶ አስፈራራው። የቤተሰብን ሕይወት የምትወድ ከሆነ ያንን ውሻ ራስህ ትልከዋለህ ሲል ተናገረ። ምርጫ ስላልነበረው ጀስቲን ተስማማ። የውሻው መጠለያ መኪና ብዙም ሳይቆየ ደረሰ እና ማክስ በመኪናው ውስጥ አድርገው ወሰዱት።
ጀስቲን አዝኗል። ቀናት አለፉ። በጭንቅም ይናገራል። መንፈሱ ሙሉ በሙሉ ተረብሿል። አንድ ምሽት ሬይ ወደ ክፍሉ ገባ። ልጄ ምን እየሆነ ነው? አንድ ነገር እየደበክ ነው? ጀስቲን ምንም አልተናገርም። ነገር ግን ያ ጸጥታ በቂ ነበር። ሬይ ታይለርን መጠርጠር ጀመረ። ከዚህ በኋላም በዚያው ሌሊት ሬይ ወደ መጋዘኑ ነዳ እና ያገኘው ነገር አስደነገጠው። ታይለር ስታክና አሊዮ የተሰረቁ መሳሪያዎችን የጫነ መኪና እየጫኑ ነው። ሬይ ምላሽ ከመስጠቱ በፊት አሊዮ ሽጉጡን ወደ እሱ አነጣጥሮ ሬይን አግተው ወሰዱት። ይህ በእንዲህ እንዳለ በውሻ መጠለያው ማክስ ከእንግዲህ ራሱን ሊቆጣጠር አልቻለም። ወዲያውኑም ታግሎ ራሱን አስመልጦ በሌሊት ጠፋ። ወደ ቤትም ተመለሰ። ፓሚላ ከሬይ የጽሑፍ መልእክት ደረሳት። ዛሬ ማታ አደን ማደሪያ ውስጥ ቆያለሁ፣ አትጠብቂኝ። ነገር ግን ግራ ተጋባች። እነሱ አደን ማደሪያ የላቸውም። ያኔ የእውነቱ ገባት። ሬይ በአደጋ ላይ ነው። ጀስቲን ወዲያውኑ ያውቃል። ይህን የታይለር ድርጊት ነው በማለት ተናገረ። አንድ ሰከንድ ሳያባክኑ አባቱን ለማግኘት ቆርጦ ከካርመንና ከማክስ ጋር ወጣ። ሌሊቱን በሙሉ በጫካዎችና በሐይቆች አካባቢ ፈለጉ፣ ግን የሬይ ምልክት የለም። ሲነጋ በጥልቅ ሸለቆ ውስጥ በመጨረሻ አገኙት። ከጦር መሳሪያ ሽያጭ አጠገብ ባለው መኪና ውስጥ ተቆልፎበት ከሜዳው ባዶ ታይለርና ሰዎች ሌላ ሽያጭ እያጠናቀቁ ነው። ካርመን ፖሊስ ለመጥራት ሮጠች። ጀስቲንና ማክስ ከአለቶቹ ጀርባ ተደበቁ። ሲጠብቁ የወንጀለኞቹ ውሾች ሽታቸውን እንደገና አነፈነፉ። ጮሁና በቁጣ ወደ እነሱም ዘመቱ። ማክስ ወደፊት ወጣ፣ እየተቆጣ እና በሁሉም ኃይሉ አጠቃቸው። አንድ እውነተኛ ወታደር ጀስቲንን እየጠበቀ አንድ በአንድ አሸነፋቸው። ታይለር ምን እየሆነ እንዳለ ተረዳ። ሽጉጡንም ይዞ ለአሊዮ እየጮኸ ሁለቱንም እንዲገሏቸው ትዕዛዝ ሰጠ። በጫካው ጸጥታ ውስጥ ሬይ ዌንኮት ጊዜውን ተጠቅሞ ስታክን የመኪና በሩን ከፍቶ ማጥቃት ጀመረ። ከባድ ፍልሚያም አደረጉ። እያንዳንዱ ቦክስ ስንዘራ፣ እያንዳንዱ እንቅስቃሴ በህይወት ለመትረፍ የተነሳሳ። ከአስቸጋሪ ትግል በኋላም ሬይ በመጨረሻ ነፃ መውጣት ቻለ። ልክ በዚያን ጊዜም ጀስቲንና ማክስ ወደ ቦታው ደረሱ። ሬይ ልጁን ባየ ጊዜ እፎይታና ኩራት አይኖቹን ሞላው። ጀስቲን በፍጥነት አቀፈውና ታይለር እያሳደደ ነው፣ አሁን መለያየት አለብን አለ። አባትና ልጅ በተቃራኒ አቅጣጫ ሮጡ። ሬይ በአንድ መንገድ፣ ጀስቲንና ማክስ በሌላ። ከጥቂት ጊዜያት በኋላ ስታክ ነክቶ ተመለሰ። ወደ መኪናውም ዘሎ ከሬይ በኋላ ተከተለ። ፊት ለፊትም ሲያየው ፍጥነቱን ጨምሮ ሊገጨው ተዘጋጀ። ነገር ግን ሬይ በድንገት ዞሮ ጠመንጃውን አውጥቶ ብዙ ጥይቶች ተኮሰ። ጥይቶች መስታወቱን በሱት። የስታክ መኪናም ከቁጥጥር ውጭ ሆነ። በቀጥታም ወደ ገደል ገባ። ትልቅ ፍንዳታም ፈነዳ እና ስታክን በሚነድ እሳት ውስጥ ተቃጠለ። ይህ በእንዲህ እንዳለ በጥልቁ ጫካ ውስጥ ታይለር ጀስቲንን በቁጥጥር ስር አዋለው። አይኖቹ በቁጣና በጥላቻ ተሞልተዋል። በአንተ ምክንያት የእኔ አጠቃላይ ንግድ ጠፋ ሲል ጮኸ። ሽጉጡን አነሳ፣ ጣቱንም ቃታው ላይ አደረገ። በድንገት ማክስ እንደ መብረቅ ዘለለ። በሙሉ ኃይሉም ታይለርን ተጋፈጠው። ሁለቱም ከድልድዩ ላይ ወደ ሸለቆ ገደል ወረዱ። ለአፍታም ሁሉም ነገር ጸጥ አለ። ጭስ ከሸለቆው ጥልቀት ይወጣል። ታይለር ጠፋ፣ ግን ማክስ አሁንም በሕይወት አለ። በጭንቅ እየተነፈሰ ቆስሏል፣ ግን እየታገለ ነው። ከጥቂት ጊዜ በኋላ ካርመን ከፖሊስ ጋር ደረሰች። ሁሉም ወንጀለኞች ተያዙ። ቀናት አለፉ። የዊንኮት ቤት የተለየ ስሜት አለው። የማክስ አካል በፋሻ ተሸፍኗል፣ ግን አይኖቹ አሁንም በዚያው የማይናወጥ ታማኝነት ያበራሉ። ቤተሰቡ በፍቅርና በአመስገኝነት ተመለከተው። በእሱ ምክንያት ሬይ እና ጀስቲን በሕይወት አሉ። ሬይ ፈገግ ብሎ በቀስታ ይህ ቤት ከእንግዲህ የእኛ ብቻ አይደለም፣ የማክስም ቤት ነው አለ። ከጥቂት ቀናት በኋላ ጀስቲንና ማክስ በካይል መቃብር ላይ በጸጥታ ቆሙ። አየሩ ቀዝቃዛ ነው፣ ነፋሱም ነፋሻማ ነው። ጀስቲን ስላደረከው ነገር ሁሉ እናመሰግናለን ወንድሜ ሲል በሽኩርታ ተናገረ። ለመጀመሪያ ጊዜም እውነተኛ ወታደር ሰላምታን ሰጠ። እናም ከጎኑ ማክስ ቆመዋል። የተረጋጋ፣ ታማኝ፣ ኩሩ ውሻ፣ እንዲሁም ደፋር። አንዳንድ ጊዜ ጀግኖች ኬፕ አይለብሱም፣ በአራት እግራቸውም ይሄዳሉ። እና ፊልሙም እዚህ ጋር ያበቃል። ታሪክ ልቦን ከነካው እንደዚህ ያሉ ተጨማሪ የጀግንነትና ታማኝነት እንዲሁም የጓደኝነት ታሪኮችን ለማግኘት ላይክ ማድረጎን፣ ሰብስክራይብ እንዲሁም ሼር በማድረግ ማጋራቶን አይርሱ።